ሰላም። ዛሬ የምንመለከተው በጣም የሚገርም ነገር ነው። አንድ ጥንታዊ የግብርና በዓል እንዴት አድርጎ ለክርስቲያናዊው የትንሣኤ ጽንሰ ሐሳብ ቁልፍ ሊሆን ቻለ? እስኪ ይህን ምስጢር አብረን እንፈታው። እሺ፣ እንግዲያው የዛሬው ጉዟችን ምን እንደሚመስል እንመልከት። መጀመሪያ ስለ የመጀመሪያውን ነዶ በዓል እናነሳለን። ከዚያም ወደ ትንሣኤ በኩራት እንሻገራለን። ሦስቱ ታላላቅ የመከር ወቅቶች ምን እንደሆኑ እናያለን። የመጨረሻው አዳም ለምን እንደመጣ እንጠይቃለን። በመጨረሻም ወደ ትንሣኤ የሚያወስደው መንገድ የትኛው እንደሆነ እንመረምራለን። እስኪ አንድ ጥያቄ እንጠይቅ። እንዴት ነው አንድ በጣም ጥንታዊ የግብርና በዓል ለሰው ልጆች መዳን ቁልፍ ሊሆን የሚችለው? በቃ አንድ ቀላል የመከር ሥርዓት አይደል? ግን አይደለም። ከዚህ በስተጀርባ ያለውን ታላቅ መንፈሳዊ ተስፋ ዛሬ እናያለን። እሺ፣ ወደ መጀመሪያው ክፍላችን እንግባ። የነገሩን መሠረት ለማወቅ ወደ ኋላ መጓዝ አለብን። እስኪ የብሉይ ኪዳንን መሠረት እንቆፍርና የበኩራት በዓል ትክክለኛ ትርጉሙ ምን እንደነበር እንመረምር። እንግዲህ የበኩራት በዓል ማለት ምን ማለት ነው? በቀላል አማርኛ እስራኤላውያን የቂጣ በዓል በሚከበርበት ወቅት ከሰንበት ማግስት የመጀመሪያውን የገብስ መከር ነዶ ለእግዚአብሔር ያቀርቡ ነበረ። ይሄ ቀላል ነገር አይደለም። ከመከሩ ሁሉ የመጀመሪያውን እና ከሁሉም የበለጠውን ክፍል ወስዶ መስጠት ማለት ነው። ይህን ሁሉ የሰጠን አንተ ነህ፣ ስለዚህ መጪው መከርም በሙሉ ያንተ ነው ብሎ ዕውቅና መስጠት ማለት ነው። በዘሌዋውያን 23 ላይ ያለውን ቃል ስንመለከት የመከራችሁን በኩራት ነዶ ወደ ካህኑ ታመጣላችሁ ይላል። ይህ ዝም ብሎ የተሰጠ ትእዛዝ ብቻ አይደለም። ከበስተጀርባው በጣም ትልቅ ነገር አለ። ለወደፊቱ ለሚመጣው ታላቅ ምሳሌያዊ ፍጻሜ መድረክ እያዘጋጀ ነበር። ስለዚህ የሁሉ ነገር ስለ ገብስ መከር ብቻ አልነበረም። በፍጹም ጥላ ነበር ለአንድ ታላቅ ክስተት፣ በታሪክ ውስጥ ለሚመጣ አንድ ወሳኝና ፈጽሞ የማይደገም ወቅት የሚያመለክት ትንቢት ነበር። እንግዲያው ያ ትንቢት ፍጻሜውን ያገኘው የት ነው? በአዲስ ኪዳን ውስጥ ነው። ክርስቶስ እንዴት የትንሣኤ በኩራት እንደሆነ አሁን እንመለከታለን። ጳውሎስ አንደኛ ቆሮንቶስ 15 ላይ ምን እንደሚል እናስተውል። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። የሚገርመው ነገር የኢየሱስ ትንሣኤ የተፈጸመው ልክ ከሰንበት ማግስት ነው። ይሄ በአጋጣሚ የሆነ ነገር አይደለም። የበኩራት በዓል በሚከበርበት ቀን ላይ መሆኑ ቀጥተኛና አስደናቂ ፍጻሜ መሆኑን ያሳያል። ነገሩን የመለለ ግልጽ ለማድረግ እስኪ ስለ ሁለቱ አዳሞች ናውራ። የመጀመሪያው አዳም አለ፣ በእርሱ በኩል ሞት ለሁሉም መጣ። ግን ደግሞ የመጨረሻው አዳም አለ፣ ይሄም ክርስቶስ ነው። በእርሱ በኩል ደግሞ የሙታን ትንሣኤ ይመጣል። ስለዚህ ልክ እንደዛው ነው። አንዱ ሞትን አመጣ፣ ሌላኛው ደግሞ የሕይወትና የትንሣኤን ተስፋ አመጣ። እሺ፣ ክርስቶስ መጀመሪያው በኩራት ነው። ግን ታሪኩ እዚህ ላይ አያበቃም። ይህ የበኩራት ጽንሰ ሐሳብ ከአንድ ሰው ከክርስቶስ ብቻ አልፎ ወደ ብዙዎች እንዴት እንደሚሰፋ አሁን እናያለን። ይሄ ልክ እንደ አንድ ታላቅ የመከር ዕቅድ ነው። እግዚአብሔር በኩራቱን የሚሰበስበው በሦስት ዋና ዋና ደረጃዎች ነው። አንደኛ፣ የበኩራት በዓል ፍጻሜ የሆነው ኢየሱስ፣ እርሱ ከሙታን የተነሳው የመጀመሪያው በኩራት ነው። ሁለተኛ፣ በጴንጠቆስጤ ዕለት የመንፈስ ቅዱስን በኩራት የተቀበሉ አማኞች አሉ። ሦስተኛ ደግሞ በዳስ በዓል ፍጻሜ የሚሰበሰበው ታላቁ መከር አለ፣ ከሰው ልጆች መካከል የተዋጁት። ስለዚህ መከሩ እየሰፋ ይሄዳል። እሺ፣ እዚህ ላይ አንድ ወሳኝ ጥያቄ ይነሳል። ለምን የመጨረሻው አዳም መምጣት አስፈለገ? ለምን ቤዛነቱ በሰው በኩል መሆን ነበረበት? መልአክ መጥቶ ሊያድን አይችልም ነበር? መልሱ አይችልም ነው። ለምን? ምክንያቱም አዳኝ ለመሆን የሚያስፈልጉ መስፈርቶች አሉ። ኢየሱስ ሰው ባይሆን ኖሮ ለሰው ልጆች የቤተሰብ ተዋጅ መሆን አይችልም ነበር። ዘመድ መሆን ነበረበት። በእግዚአብሔርና በሰው መካከል አማላጅ ሆኖ ማገልገልም አይችልም ነበር። ከሁሉም በላይ ደግሞ በሥጋ የሚመጣውን ፈተናና ስቃይ የምናልፍበትን ነገር ማለፍና ማሸነፍ ነበረበት። መልአክ ይህን ሊያደርግ አይችልም። ስለዚህ ሰው መሆኑ ይግድ ነበር።
ስለዚህ የመጨረሻው አዳም በመሆኑ ኢየሱስ ያሟላቸውን ነገሮችን መልከት። በእግዚአብሔርና በሰው ልጆች መካከል አማላጅ ሆነ። አዳም ያጣውን ነገር መልሶ መግዛት የሚችል የቤተሰብ ተዋጅ ሆነ። ኃጢአትን በማሸነፍ ፍጹም ምሳሌ ሆነ። እናም በሞቱና በትንሣኤው የዲያብሎስን ሥራ ሙሉ በሙሉ አፈረሰ። ሁሉንም መስፈርቶች አሟልቷል። እሺ፣ ይህ ሁሉ ታሪክ፣ ይህ ሁሉ ስነ መለኮት ዛሬ ለአለ አማኝ ሕይወት በተግባር ምን ማለት ነው? እንዴት ነው በኩራቱን የምንከተለው? ወደ ትንሣኤ የሚወስደው መንገድ የትኛው ነው? አንድ አማኝ በኩራት ለመሆን የሚጓዝበት መንገድ ልክ ክርስቶስ በቀደደው መንገድ ላይ ነው። የመጀመሪያው እርምጃ ይቅርታ ነው። ኃጢአት በኢየሱስ ደም ይቅር ይባላል። ከዚያም መንፈስ ቅዱስ እንደ ስጦታ ይሰጣል። በመቀጠል በዚህ መንፈስ አማካኝነት አማኞች ኃጢአትን ያሸንፋሉ፣ የኢየሱስን ምሳሌ በመከተል ማለት ነው። በመጨረሻም በዚህ ሂደት አማኞች የተላለቀው የበኩራት መከራ አካል ይሆናሉ። ይሄ ነው መንገዱ። እዚህ ላይ ግን አንድ በጣም ወሳኝ ልዩነት አለ። ኢየሱስ ከሙታን የተነሳው በራሱ ጽድቅ ነው። አማኞች ግን የሚነሱት በእርሱ ጽድቅ ነው። ይሄ ማለት የክርስቶስ ትንሣኤ ለሚከተሉት ሁሉ ትንሣኤ የሚሰጥ የኃይል ምንጭ ነው ማለት ነው። ይህን መንገድ እስከ መጨረሻው መጓዝ ማለት ምን ማለት ነው? በሰማዕትነት ያለፉት፣ እግዚአብሔርንና ባልንጀራቸውን እስከ ሞት ድረስ የወደዱት በመጀመሪያው ትንሣኤ እንደ በኩራት እንደሚካፈሉ ተጽፏል። ይህም የእግዚአብሔር ትእዛዛት እውነት መሆናቸውን እስከ መጨረሻው ሕይወታቸውን ሰጥቶ ማረጋገጥ ማለት ነው። ይህ ሁሉ እንግዲህ ወደ አንድ የመጨረሻ ጥያቄ ያደርሰናል። በኩራት ማለት ምርጡ የመጀመሪያው ለእግዚአብሔር የተቀደሰ ክፍል ማለት ከሆነ ይህንን ጽንሰ ሐሳብ በሕይወታችን ስናስገባው ምን ማለት ነው? የበኩራት ሕይወት መኖር ዛሬ ያለው ትርጉም ምንድን ነው? እስኪ በዚህ ሐሳብ ላይ እናሰላሰል።